እነ አንዷለም ቤት ደስታ፣ እነ ቀነኒ ቤት ሐዘን እንደቀጠለ እዚህ ደርሰናል። አሁን የቀነኒ እናት ጥቁር እንደለበሱ ናቸው። ለወትሮ የተለየ ጥቁር ልብስ ያለበሰውና እንዲሁም የተለየ ሐዘንም ያልታየበት አንዷለም ጎሳ ግን ነጭ በነጩን ለብሶ እንኳን አደረሳችሁ ብሏል። አንዷለም ጎሳ ነጭ ለብሷል። የጠበቀው ቀን ደርሶ የሰዎች ዝምታ ሲሰፍን ቀነኒ ስትረሳ አንዷለም ጎሳ ነጭ በነጩን ለብሶ ከእህቱ ጋር ብቅ ብሏል። የመስቀል በዓልንም በደማቅ ሁኔታ አክብሯል። በርካቶች በክፋቷ የሚናገሩላትና ስለ ክፋቷም የሚመሰክሩላት የአንዷለም እህት ከእናቱ ጋር በመሆን እየተፍለቀለቀች እየተሳሳመች በመቅረጽ በሶሻል ሚዲያ ላይ አጋርታለች። የቀነኒ እናት ላይ በሐዘን ላይ ሌላ ህመም ጨምረውባታል። ይህንን ቪዲዮ መልቀቅ ምን ያስፈልጋል? ደስታስ ቢሆን በቤት አይበቃም ወይ? የሌላ ሰው ቤተሰብ ለመበጥበጥና ሐዘንን ለማባባስ የእውነት የተደረገ ይመስላል። ሰው የለኝ ምክንያት አጣሁለት በሕይወት መኖሬ። በርካቶችም ፈጣሪ አይቸኩልም፣ እጃችሁን ታገኛላችሁ፣ የእጃችሁን ይሰጧቸዋል ብሏቸዋል። የቀነኒ እናት በቁማቸው ሞቱ። አንዷለም እናቱና እህቱ ግን በደስታ ጮቤ የረገጡ ይገኛሉ። ለእውነተኛ ፍቅር ምሳሌ የሆነችው የድምፃዊት ሃጫሉ ሁንዴሳ ባለቤት ሃጫሉ ከሞተ ዓመታት ቢቆጠሩም አሁንም ግን የምትወደው ባሏን ለማስታወስ ጥቁር ልብሷን አልቀየረችም። አንዷለም ግን ዓመታት እንኳን ባይሆን ገና ጥቂት ወራት ሳያልፉ ነጭ በነጩን ለብሶ ብቅ ብሏል። በቅርቡም ወደ ሙዚቃ ስራው ይመለሳል። የቀነኒ እናት በልጃቸው ሞት ቀን በቀን ሲማቅቁ ወዛቸው ረግፎ ፊታቸው ተኮማትሮ በሐዘን በተስፋ ልጃቸውን እየጠበቁ አሁንም የማትመጣዋን ቀነኒን እያሰቡ ሌት ተቀን የልጃቸው ሞት ፍትህ ማጣታቸው እያንገበገባቸው ይኖራሉ። የአንዷለም ቤተሰቦች እናቱና እህቱ እንዲሁም እሱ በደስታ እየፈነጠዙ በዓልን እያከበሩ ይገኛሉ። ዓለም እንዲህ አይነት ሁለት ገጽታን ታስመለክታለች። አንዷለም ቀነኒን ረስቷታል። ነጭ ለመልበስም ወራት አልፈጅበትም። ቀነኒ የሞተች ቀን ቤት ውስጥ የነበረችው እህቱም የምትታየው በደስታ እየፈነጠዘች ነው። ዓለም ለበዳይና ለተበዳይ ሁለት መልክ አላት። አይደለም ሰው ያሳደጉት ውሻ ሲሞት የተወሰነ ጊዜ ሰማይ ምድሩ ይዞራል፣ መግቢያ ቀዳዳ ይጠፋል። በቁጭት በሐዘንም ሰው ይኮማተራል። ለአንዷለም ግን የቀነኒ ሞት ምንም ነው። አሁን ነጭ በነጭ ለብሶ ለተመለከተው አይደለም ሊያገባት የተዘጋጀችውና አብራው የምትኖረው እጮኛውን ያጣ ቀርቶ ውሻውም የሞተበት አይመስልም። እና አንዷለም ቤት ደስታ ነው፣ እነ ቀነኒ ቤት ደግሞ አሁንም ሐዘን ነው። ቀነኒ አዱኛ በሕይወታችሁ ቦታ በልጃችሁ አሊያም በእህታችሁ ቦታ ተኳትና ይዋት። የሞተችበትን ምክንያት ሳያሳምናችሁ ሊያገባት የተዘጋጀው እጮኛዋ ከጥቂት ወራት በኋላ ነጭ በነጭ ለብሶ ሲደሰት እናንተ እህታችሁ ልጃችሁ ሞታ የሱ እናትና የሱ እህት ግን እየተፍለቀለቁ በማህበራዊ ሚዲያ ቪዲዮ ሲለቁ ብታዩ የቀነኒ እናትና አባት በዚህ ሰዓት ምን እየተሰማቸው ይሆን ብላችሁ ታስባላችሁ? ማህበረሰቡ አንድ ሰሞን ለቀነኒ ፍትህ ከጠየቀና ድምጽ ካሰማ በኋላ ቀነኒን ዘንግቷታል። ፍርድ ቤት አንዷለም ጎሳን በነጻ ለቆታል። ሕግ ያልዳኘውን ፈጣሪ ዳኘው በማለት ማህበረሰቡ ከንፈሩን በመምጠጥ ጩኸቱን አቁሟል። የዘላለም ህመም የሚሆነው
ለእናቷ ለአባቷና ለቤተሰቦቿ ነው። ለፍቅረኛዋማ ይኸው ሁሉም ነገር አብቅቷል። አዲስ ሕይወት ተጀምሯል። ነጭ በነጭም ተለብሷል። ቀነኒ ታሳዝናለች። እናትና አባቷ አንጀት ይበላሉ። ቀነኒ ሞት ብቻ ሳይሆን በሕይወት እያለች ፍትህን ተነፍጋለች። ከሞተችም በኋላ እንዲሁ በሕይወት እያለች ሲደበድባት፣ ሲቀጠቅጣት፣ ሲያዋርዳት፣ አንዳንዴ ቤተሰቦቿና ወንድሞቿ ፊት ይመታትም ነበር። ከሰውነት ተራ ውጭ ሲያደርጋት ፊቷን በቦክስ እየመታ ሲያበልዘው ተው ያለው ሰው አልነበረም። በሕይወት እያለች ለደረሰባት በደል የዳኘውም ሕግም አልነበረም። ልጅቷን ብቸኛ አድርጓት ነበር። ከቤተሰብ ከጓደኛና እንዲሁም ከማህበረሰቡ አነጣጥሏት ሐሳቧን የምታካፍለው የቅርብ ሰው እንኳን አልነበራትም። አሁን በሞቷ የተደሰተ ይመስል ገና 6 ወርና 7 ወር ሳይሞላት ነጭ በነጩን ግጥም አድርጎ ብቅ ብሏል። ሌሊት ሰክሮ እየመጣ ጥቃት ያደርስባት እንደነበር የሚኖሩበት አፓርትመንት ጎረቤቶች መስክረዋል። በቀነኒ ልትሞት ወራት ሲቀራትም ሰውነቷ ከስቶና ጥሩ ያልሆነ ስሜት ይታይባት ነበር። ከአንዱ ዓለም ጋር በነበረችበት ወቅት የድሮዋ ሞዴል ቀነኒ አልነበረችም። ከስታ ጎስቆላ እንዲሁም ሌላ አይነት ገጽታን ተላብሳ ነበር። አንዱ ዓለም ራሱ ከሌላኛው የኦሮምኛ ድምፃዊ ጫላ ቡቱሜ ቀምቶ ነው ቀነኒን የራሱ ያደረጋት። በዚህ ምክንያት እንደውም የሆነ ጊዜ ላይ አንዱ ዓለምና ጫላ ሽጉጥ ተታኩሰው ክለብ ውስጥ ሁካታና ግርግር ፈጥረው እንደነበር አይዘነጋም። ቀነኒ ቲክቶክ ላይ የምናውቃት ስትስቅ፣ ስትጫወት፣ የውስጧን ቁስል በፈገግታ ስትሸፍን በቲክቶክ አካውንቷ በብዛት የአንዱ ዓለም ስራዎችን ስትሰራ ስትለቅ ነበር የምናውቃት። በስራው ትደግፈው ነበር። እሱ ላይ ግን ይሄ ነገር አይታይም። በአጠቃላይ ለእሷ ክብርም ትኩረትም አልነበረውም። ይህንን ደግሞ አሁን ከሞተች በኋላ በዚህ መልኩ ነጭ በነጭ ለብሶ አሳይቷል። አንዱ ዓለም በስራዎቹ ጎበዝ የኦሮምኛ ድምፃዊ ቢሆንም ምግባሩ ግን ብልሹ እንደሆነ በርካቶች ይናገራሉ። ቀነኒ በሕይወት እያለች ስትጠቃ ነበር። ሕይወቱ አልፎም ፍትህ በጉልበተኞች ተነጥቃለች። ቀነኒ ከወራት በፊት ከጓደኛዋ ጋር በቴሌግራም ባወራችው ቴክስት ላይ ከኦሮምኛ ወደ አማርኛ ሲተረጎም ስለ ፍቅር መስፈንና ስለ ፍቅር መኖር ይለያያል ስትል ነበረ። ይኸውም ባሏ የፍቅር ዘፈን እንደሚዘፍነው እሱ ግን በሕይወት እንደማይኖረው ለማሳየት የተጠቀመችበት ነበር። ያንን ግን ልብ ያለ አልነበረም። ቀነኒንም የተረዳት አንድም ሰው አልነበረም። እነዚህ ነገሮች ተደማምረው ደግሞ ደከማት፣ ታከታት፣ እንዲሁም ባሏን ሕይወቷን አከበደባት። ያቺ ምስኪን ልጅ በማይታሰብ ሁኔታ ሕይወቷ አልፎ ተገኘ። የዛች ምስኪን ልጅ ሐቅን ፈጣሪ ያውጣላት። ፍርድ ከፈጣሪ እንጂ ከሰው የለምና ቀነኒ አዱኛ አንረሳሽም።